አርዕስተ ዜና የዲላ ዩኒቨርሲቲና ገደቡ ዞን በገደቡ ሁለተኛ ደረጃ ትምህርት ቤት የገዱ ፕሮጀክት ማጠቃለያ መርሃ ግብር አካሂደዋል። ከቅድመ እስከ ድህረ ወሊድ በሕክምና አገልግሎት ወላድና ልጅን ከሞት ለመታደግ በትኩረት እየተሰራ እንደሚገኝ የደቡብ ኢትዮጵያ ክልል ጤና ቢሮ አስታወቀ። በዜና 7 ወጃችን ከውጭ የምንመለከተው ጉዳይ ቻይና በመካከለኛው ምስራቅ ቀውስ ብቸኛው አጸባጫሪ እስራኤል መሆኗን አስታውቃለች። በዜና 7 ወጃችን ከስፖርታዊ ጉዳዮች ደግሞ አቤት የሚሆነው ዓለም አቀፍ መድረኮች ላይ የኢትዮጵያ አትሌቶች ደማቅ ድሎችን ማስመዝገባቸውን ቀጥለዋል። አሜሪካ፣ ሜክሲኮ እና ካናዳ በጥምር በሚያስተናግዱት የ2026 ዓለም ዋንጫ የሚሳተፈው የኢራን ብሔራዊ ቡድን ሜክሲኮ መግባቱ ተሰምቷል። እነዚህንና ሌሎች ጉዳዮችን በዜና 7 ወጃችን በስፋት አቤት አድርገን የምንመለከታቸው ይሆናሉ። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ከገዲዮ ቴሌቪዥን የዜና 7 ወጃችንን አሁን ከጠቆምናችሁ ጉዳዮች ጋር በማያያዝ ወደ እናንተ ይዘን ቀርበናል። አሁን የጠቆምናችሁ ደግሞ አቤት ጉዳዮቻችን ሲሆኑ በዜና 7 ከመላው ስቱዲዮ ባለሙያዎች ጋር በመሆን የዜና 7 ወጃችንን እኔ መስፍን አለሙ ወደ እናንተ የማደርስ ይሆናል። በቀዳምነት አጫጭር ዘገባዎችን እነሆ። ከውጭ የሚገቡ ምርቶችን ከመተካት ባለፈ የውጭ ንግድ ገቢን እያሳደገ ያለው የኢትዮጵያ ግብርና ኢንቨስትመንት በከፍተኛ የእድገት ደረጃ ላይ እንደሚገኝ ተገልጿል። ኢትዮጵያ በ10 ዓመቱ የግብርና መሪ ዕቅድ ውስጥ በትኩረት እንዲሰራባቸው ካስቀመጠቻቸው ስትራቴጂካዊ ዘርፎች መካከል አንዱ የሆነው የግብርና ኢንቨስትመንት የምግብ ዋስትናን የማረጋገጥ ከውጭ የሚገቡ ምርቶችን በሀገር ውስጥ የመተካትና የውጭ ምንዛሪን የማሳደግ ሀገራዊ ግቦችን በላቀ ስኬት እያሳካ ይገኛል። የሀገራችንን ሰፊ የግብርና አቅም በመጠቀም በርካታ የሀገር ውስጥና የውጭ ባለሀብቶች በስፋት ተሰማርተው ወደ ልማት ገብተዋል። በአሁኑ ወቅት በሀገር አቀፍ ደረጃ በእርሻ ኢንቨስትመንት ብቻ ከ2.3 ሚሊዮን ሄክታር በላይ መሬት በ8904 ባለሀብቶች እጅ ላይ እንደሚገኝ የግብርና ሚኒስቴር መረጃ ያመላክታል። መንግስት ይህንን ዘርፍ ይበልጥ ለማሳደግ በመሬት አቅርቦት የፋይናንስ አገልግሎትን ተደራሽ በማድረግ በውል እርሻና በመሰረተ ልማት ማመቻቸት ረገድ በርካታ ስራዎችን እያከናወነ ይገኛል። ከዚህ በተጨማሪም የግብርናውን ዘርፍ ሽግግር የሚያፋጥኑ የአገር በቀል ቴክኖሎጂዎችን ለባለሀብቶች የማስተዋወቅ ስራ በትኩረት እየተከናወነ ሲሆን ሀገራዊ ለውጡን ተከትሎ በተተገበሩ ዘመናዊ አሰራሮች በኮንትራት እርሻ፣ በምርጥ ዘር ብዜት እንዲሁም በአካታች የሕግ ማዕቀፎች ምክንያት አመርቂ ውጤቶች እየተመዘገቡ ይገኛሉ። በአሁኑ ወቅት አበባ፣ አትክልት፣ ፍራፍሬና ሰብል የእንስሳት ኢንቨስትመንትን ጨምሮ በስፋት እየለሙ ለሀገር ውስጥ ፍጆታና ለውጭ ንግድ በከፍተኛ ደረጃ እየቀረቡ ይገኛሉ። ለአብነትም የአበባ የአትክልትና የፍራፍሬ የውጭ ንግድ አፈጻጸምን ስንመለከት በ2013 ዓ.ም ከ39886.8 ቶን ምርት $531,480 ተገኝተዋል። ይህ ቁጥር በ2017 ዓ.ም እጅግ ከፍተኛ እድገት በማሳየት ከተላከው 395911.9 ቶን ምርት $670,627.4 ገቢ ለማግኘት ተችሏል። የዘንድሮውን የ10 ወራት አፈጻጸም ስንመለከት ደግሞ ከ236,418.3 ቶን ምርት $408.2 ሚሊዮን ገቢ ማግኘት መቻሉን የሚኒስቴሩ መረጃ ያረጋግጣል። በሌላ በኩል ለሀገራዊ ኢኮኖሚ፣ ለስራ ዕድል ፈጠራና ለእውቀት ሽግግር ከፍተኛ አስተዋጽኦ ያለው የእንስሳት ኢንቨስትመንትም ሌላው ትኩረት የተሰጠው ዘርፍ ነው። ባለፉት 5 ዓመታት ብቻ በእንስሳት ኢንቨስትመንት ለተሰማሩ ባለሀብቶች 112,000 ሄክታር መሬት፣ በእርሻና ሆርቲካልቸር ኢንቨስትመንት ደግሞ 643,000 ሄክታር መሬት በድምሩ ከ750,000 ሄክታር በላይ መሬት ተላልፎ ለልማት እንዲውል ተደርገዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የዘገባው ምንጭ ነው። የአዲስ አበባ ዩኒቨርሲቲ በአርቲፊሻል ኢንተለጀንስ እና ዲጂታል ቴክኖሎጂ እውቀትን ለትውልድ የማሻገሩን ስራ አጠናክረው ይቀጥላል አሉ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ። 18ኛ ዓመታዊ የአዲስ አበባ ዩኒቨርሲቲ የመጽሐፍት አውደ ርዕይ
6 ኪሎ በሚገኘው በዩኒቨርሲቲ ዋና ግቢ በይፋ ተከፍቷል። አውደ ርዕዩ ከሰኔ 1 ቀን እስከ ሰኔ 7 ቀን 2018 ዓ.ም ድረስ የሚካሄድ ሲሆን ከ40 በላይ የመጽሐፍት አከፋፋዮች፣ አሳታሚዎችና የመጽሐፍት መደብሮች ተሳትፈዋል። በመጽሐፍት አውደ ርዕዩ በሁሉም የእውቀት ዘርፎች ላይ የሚያተኩሩ በርካታ ነባርና አዳዲስ መጽሐፍት ለአንባቢያን በቅናሽ ዋጋ ቀርበዋል። አዳዲስ መጽሐፍት ይመረቃሉ ተብሎ እንደሚጠበቅም የዩኒቨርሲቲው መረጃ ያመላክታል። የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ በዚህ ወቅት እንዳሉት የአዲስ አበባ ዩኒቨርሲቲ ፕሬስ ላለፉት ከ50 ዓመታት በላይ በርካታ መጽሐፍትን ሲያሳትምና ተደራሽ ሲያደርግ ቆይቷል ብለዋል። በንግግራቸው ወቅት ዩኒቨርሲቲው ወደ ራስ ገዝነት በሚያደርገው ጉዞም የአዲስ አበባ ዩኒቨርሲቲ ፕሬስን አቅም የማሳደግና የዘመኑን ገበያ በመጠቀም ተደራሽነቱን የሚያሰፉ ስራዎች መከናወናቸውንም ተናግረዋል። በቀጣይ አርቲፊሻል ኢንተለጀንስና ዲጂታል ቴክኖሎጂን በመጠቀም እውቀትን ለትውልድ የማሻገርና ተቋሙ ከሌሎች መሰል ተቋማት ጋር ያለውን ተወዳዳሪነት ለማሳደግ እንደሚሰራም አረጋግጠዋል። ዘገባው የፋና ሚዲያ ኮርፖሬሽን ነው። ከውጭ የቻይናው ፕሬዝዳንት ሺ ጂንፒንግ ለ2 ቀናት የሥራ ጉብኝት ሰሜን ኮሪያ ገብተዋል። የዓለም ሕዝብ ዓይንና ጆሮ ወደ ቻይናና ሰሜን ኮሪያ አዙሯል። የቻይናው ፕሬዝዳንት ሺ ጂንፒንግ ለይፋዊ ሥራ ጉብኝት ሰሜን ኮሪያ ሲገቡ በሀገሪቱ መሪ ኪም ጆንግ ኡን ደማቅ አቀባበል ተደርጎላቸዋል። ሺ ጂንፒንግ በሰሜን ኮሪያ ቆይታቸው ከሀገሪቱ መሪ ኪም ጆንግ ኡን ጋር በተለያዩ ጉዳዮች ዙሪያ በትኩረት ይመክራሉ ተብሎ ይጠበቃል። ቻይናና ሰሜን ኮሪያ በጂኦግራፊያዊ አቀማመጥ የሚዋሰኑ ጥብቅ የፖለቲካ የኢኮኖሚና የወታደራዊ አጋርነት ያላቸው ጎረቤት ሀገራት እንደሆኑ ይታወቃል። ሁለቱ ሀገራት ከምዕራባውያን በተለይም ከአሜሪካ ጋር ያላቸው የውጭ ግንኙነት መሰረት በማድረግ የጋራ አቋም ያራምዳሉ ተብሎ ይጠበቃል። ግንኙነታቸው ዋና ዋና ነጥቦች መካከል ዲፕሎማሲያዊና ወታደራዊ ትስስር፣ በሁለቱ ሀገራት መካከል የረዥም ዘመን የሁለትዮሽ ግንኙነት ያለው ሲሆን ከዓለም አቀፉ ማህበረሰብ የሚሰነዘርባቸውን ጫናዎች ለመመከት በጋራ ይሰራሉ። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሰሜን ኮሪያ ላይ የተጣለውን የኢኮኖሚ ማዕቀብ ቻይና ከሩሲያ ጋር በመሆን እንዲነሳ ግፊት እያደረገች መቆየቷ የሚታወቅ ሲሆን ቻይና ለሰሜን ኮሪያ ትልቁ የንግድ አጋርና የእርዳታ ምንጭም ናት። የሁለቱን ሀገራት ግንኙነት ለማደስና የንግድ ልውውጦችን ለማቀላጠፍ ያለፉትን ዓመታት ተቋርጦ የነበሩ የባቡር መስመሮች ዳግም ተከፍተዋል። ሁለቱም ሀገራት በኮሪያ ልሳነ ምድርና በኤዥያ ፓሲፊክ ቀጠና የአሜሪካን ተጽዕኖ ለመቀነስ በጋራ ይተባበራሉ። የሰሜን ኮሪያ ወታደራዊ ተቋም በከፍተኛ ሁኔታ በምስጢር የሚመራ ሲሆን በተለይም የአገሪቱ ጦር መሳሪያዎችና የሚሳኤል ሙከራዎች ቀጠናዊ ውጥረትን ይፈጥራሉ። የቻይና ኮሚኒስት ፓርቲ ማዕከላዊ ኮሚቴ ዋና ጸሐፊና የሀገሪቱ ፕሬዝዳንት ሺ ጂንፒንግ ከ7 ዓመታት በኋላ ለመጀመሪያ ጊዜ ይፋዊ የመንግስት ሥራ ጉብኝት ለማድረግ ነው ፒዮንግያንግ የተገኙት። የፕሬዝዳንት ሺ ጉብኝት በምስራቅ እስያ ያለውን የጂኦፖለቲካ ሚዛን ለመጠበቅና ከምዕራባውያን የሚሰነዘሩ ጫናዎችን በጋራ ለመመከት ትልቅ ፋይዳ እንዳለው የፖለቲካ ተንታኞች ገልጸዋል። ፕሬዝዳንት ሺ ጂንፒንግ በሰሜን ኮሪያ ይፋዊ ጋዜጣ ሮዲንግ ስንሙን ላይ ባወጡት ጽሑፍ ሁለቱ ሀገራት በጋራ በመቆም አምባገነንነትን እና የአንድ ወገን የበላይነትን በጽኑ እንደሚቃወሙ አስታውቀዋል። በጉብኝቱ ወቅት ሁለቱ መሪዎች በኢኮኖሚ ድጋፍ፣ በክልላዊ ጸጥታና በጋራ የልማት ፕሮጀክቶች ዙሪያ ሰፊ ውይይት እንደሚያደርጉ ይጠበቃል። ፋና ሚዲያ ኮርፖሬሽን እና ሮይተርስ የዘገባችን ምንጭ ነው። የዲላ ዩኒቨርሲቲና የገዶ ዞን በገደብ ሁለተኛ ደረጃ ትምህርት ቤት የገዱ ፕሮጀክት ማጠቃለያ መርሃ ግብር አካሂደዋል። ብለን ተገነ ተከታዩን ይዛለች።
የገዱ ፕሮጀክት ዓላማው ተማሪዎች በመማር ማስተማር ሂደት በማጠናከርና ወደ ከፍተኛ ትምህርት ተቋማት በሚገቡ ተማሪዎች ላይ ትኩረት ያደረገ ሲሆን በዞኑ ያሉ ተማሪዎችን ውጤታማ ለማድረግ ያለመ በመሆኑ በገደብ ሁለተኛ ደረጃ ትምህርት ቤት ላይ ተግባራዊ በማድረግ ውጤት ማምጣት መቻሉንም ተገልጿል። የጌዴኦ ዞን ትምህርት መምሪያ ኃላፊ አቶ ዘማች ክፍሌ በውይይቱም እንዳሉት በዞናችን የገጠመውን የትምህርት ስብራት ለማከም እንደ ዞን ትምህርት መምሪያው ስራዎችን መስራታቸውን ጠቅሰው ገዱ ፕሮጀክትን በዞኑ የሚታየውን የውጤት ማሽቆልቆል መቀነስም ችሏልም ብለዋል። ያው የትምህርት ጥራት ሲባል አንድ ጉዳይን ብቻ የሚይዝ አይደለም። የተማሪዎች እዚህ መጥቶ ተምሮ ብቻ የሚመለሱበትን ፓርት ብቻ የሚይዝ አይደለም። እስከ ማህበረሰብ እስከ ወላጅ የትምህርት ተሳትፎና ድጋፍ፣ የመንግስት ድጋፍ እነዚህን ሁሉ አካቶ ያለ ቢሆንም ግን ዋና አስኳሉ በትምህርት ቤት ውስጥ የሚሰጥ የመማር ማስተማር ሂደት ተማሪዎች በአመቱ መማር ያለባቸውን የትምህርት ይዘት ብቃት ባላቸው መምህራን በተገቢ በተቀመጠላቸው ጊዜ ገደብ ሙሉ ጊዜ አጠቃለው ከተማሩ አብዛኛውን ከ60% በላይ ተማሪ ጥሩ ውጤት ሊያመጣ ይችላል ብሎ ጥናቶች ያመላክታሉ። ለዚህ ዲላ ዩኒቨርሲቲም ትልቅ ትኩረት ማድረግ ያለብን መማር ማስተማሩ አካባቢ ላይ ያለውን ጉድለት ለመፍታት በፕሮጀክት መልክ ተማሪዎችን አቅም ማጎልበት አለብን የሚል እሳቤ ተይዞ ይሄ ገዱ ፕሮጀክት ወደ ተግባር እንዲገባ አስችሏል። የዲላ ዩኒቨርሲቲ ማህበረሰብ አገልግሎትና አጋርነት ዳይሬክቶሬት ዳይሬክተር አቶ ተካልኝ ታደሰ በፕሮጀክቱ የተሰሩ ስራዎችን ጠቅሰው እንደ ዞን ያጋጠመንን የውጤት መቀነስ በትንሹ ያስቀረ ቢሆንም ከዚህ በላይ የትምህርት መስራት እንደሚገባም አሳስበዋል። ፕሮግራሙ የ4 ዓመት ቆይታ ነው የሚኖረው። ነገር ግን ይሄ ፕሮግራም ከተጀመረ በኋላ አንደኛ ተማሪዎች መነቃቃት አግኝተዋል። ምክንያቱም እዚህ የሚመጡ ሳይኮሎጂ መምህራን አሉ። የተማሪዎች ስነ ልቦና ላይ የሚሰሩ ነገያቸውን አርቀው ማሰብ እንዲችሉ የሚያደርጉ እዚሁ ያሉ መምህራንም የመተባበር አብሮ የመስራት ባህል ነው ያየነው። ከሱ ውጪ ገዴኦ ዞን ትምህርት መምሪያ እኛ መምህራኖችን ነው ወደዚህ የምናመጣው። ገዴኦ ዞን ትምህርት መምሪያ ደግሞ ትራንስፖርቱን ዞኑ ትራንስፖርቱን ከቨር ያደርጋል። ሌሎች የሚያስፈልጉ ነገሮችን ከተማ አስተዳደሩም እንደዚሁ አብሮ ተባብሮ ይሰራል። የገደብ ሁለተኛ ደረጃ ትምህርት ቤት ተማሪዎች በበኩላቸው የእገዛ ትምህርቱ በመምጣቱ አመስግነው ከዚህ በፊት ይከብዳቸውና ለመረዳት የሚያስቸግራቸውን የትምህርት አይነት ከዩኒቨርሲቲ በመጡ መምህራንና ከትምህርት ቤቱ መምህራን እገዛ ማግኘታቸውንም ገልጸዋል። ከዲላ የመጡ ገዱ ፕሮጀክት በመጣው ጊዜ ብዙ እያጠነከሩ እያስተማሩ ሁሉንም ደግሞ እየደገፉን እኛም መጠየቅ ባለብን ቦታ እንድንጠይቅ እየረዱን መፍራት እንደሌለብንና ያው ብዙ ጥያቄዎችን እንድንጠይቅ እየረዱን እነሱም ደግሞ ብዙ ጥያቄዎችን ይዘው በመምጣት ያው አምና ማስመመር ብዙ ጥያቄዎችን በማምጣት ከነበረን ከማስክሎት በደንብ እንድንጨምር ያደረጉን ብዙ ሌላ መምህራንም በዛው ልክ ብዙ ክሎቶችን እንድንጨምር ረድተውናል። በዛ አጋጣሚ የትምህርት ቤታችንን አስተማሪዎች ማመስገን ፈልጋለሁ። ምክንያቱም በጣም ነው የረዱን። ሾርት ኖቶች ምናምን እየሰጡን እና ጥያቄን ትራንስ ያሰሩን ነበር። እነሱንም ማመስገን ፈልጋለሁ። እነሱም እንደ ግቢ ብዙ ነገር ነው እየተደረገልልኛ ማለት ነው። በገደብ ሁለተኛ ደረጃ ትምህርት ቤት የሚያስተምሩ መምህራንም እንዳሉት በተቀናጀ መልክ የተማሪዎቹን ውጤት ለማስተካከል ከመደበኛ ትምህርት ውጪ ተማሪዎችን እያገዝን ነውም ብለዋል። እንግዲህ ይሄም ፕሮጀክት ሁላችንም በጉጉት የምንጠብቀው ነው። ምክንያቱም አንድ ሰው የሆነ ፕሮጀክት ቀርጾ ሲንቀሳቀስ መጨረሻ ላይ የተሻለ ነገር ለማግኘት ይጠብቃል። እኛም ተማሪዎችን ከዛች ሰዓት ውጪ ባለውም እየመከር እንዲሁ ከትምህርት ሰዓት ውጪ የሚደገፉ ድጋፍ ካሉ እነሱንም ድጋፍ በማድረግ ከዚህ የተሻለ ውጤት በዋና የመማር ማስተማር ስራ አለ፣ የዚህ ፕሮጀክት አለ፣ የነሱ ጥረት አለ። እነዚህ ሁሉ ተጨምረው ይሄ ፕሮጀክት አልቆ እኛም ሁላችንም ምን አይነት ውጤት እንደሚመጣ የምንጠብቅበትና ይህንን የምንመሰክርበትን ቀን ነው እኛም እየጠበቅን ያለው። ምክንያቱም ብዙ እየተለፋበት ነው። ተማሪዎችን ብዙ ጊዜ መስዋዕት ማድረግ እንግዲህ ቀላል አይደለም። ይሄን ሁሉ ጊዜ ሰውተው የተሻለ ነገር ማግኘት ወይንም ደግሞ የተሻለ ነገር መጠበቅ አለባቸው። የፕሮጀክቱ መሪ ዶክተር አስናቀ ታደሰ በበኩላቸው ገዱ ፕሮጀክት በይርጋ ጨፌና ገደብ ከተሞች ላይ ተማሪዎችን በማስተማር ተጠቃሚ ማድረጉን ጠቅሞ በቀጣይም ዩኒቨርሲቲው ከትምህርት ቤቱና ከመምህራን ጋር ተጠናክሮ ስራዎችን ይሰራልን ብለዋል። የገዱ ፕሮጀክት እንግዲህ ጌዲኦ ኤዱኬሽን ዲቨሎፕመንት ዊዝ ዲላ ዩኒቨርሲቲ የሚል ነው። ስለዚህ አሁን ምንድነው ይሄ በገዱ ፕሮጀክት 3 ነገሮችን የያዘ ነው። ተማሪዎችን ይይዛል፣ መምህራኖችን ይይዛል፣ ከዚያ ደግሞ ወላጅና
እንትኖችን የማህበረሰቡን ይይዛል። ተማሪዎች ላይ ቀጥታ ቲዩቶሪያል እንደዚህ ይሰጣል። የቅዳሜና እሁድ በተለይ ጨፌ ላይ እንግዲህ ስንመርጥ ይሄ ዞኑ ብዙ ትምህርት ቤቶች ስላሉ ከትምህርት ቤት ውስጥ እድል የደረሳቸው ሁለቱ ናቸው። ጨፌና የግዳ ጨፌና ገደብ ሁለቱ ላይ እንሰጣለን። ቅዳሜና እሁድ ነው የምንሰጠው። ኖርማሊ እዚህ ገደብ ላይ በተማሪ ፍላጎት መሰረት ሙሉ ቀን ቅዳሜ ይሆንልን ባሉት መሰረት ነው ቅዳሜ ብቻ አሁን የሚሰጠው፣ ሙሉ ቀን ነው የምንይዘው። እንግዲህ ፕሮጀክቱ ሁሉንም ሳብጀክት ወይም ማትሪክ ላይ የሚፈተኑትን ሳብጀክት ሁሉ ይነካካል። አንደኛው ዓላማው ተማሪ ማነቃቃት ነው። ሁለተኛ ምናልባት ባሉት ክፍተቶችን እያየ በተማሪው ፍላጎትና ጥያቄ መሰረት በዩኒቨርሲቲ መምህራን ዶክተሮች ሊሆኑ ይችላሉ፣ ማስተሮች ሊሆኑ ይችላሉ እና እነሱ ያንን ችግሮቻቸውን እየነካኩ እንዲፈቱላቸው ነው በዋናነት። በዚህ መሰረት አምና 2017 ላይ ያው ሙሉ አመት ተሰርቶ ውጤት የታየበት ሁኔታ ነው ያለው። 2016 ላይ 2 ተማሪ እንዳለፈ ከዚህ ይታወቃል። 17 ላይ ወደ 13 ተማሪ ቀጥታ ዩኒቨርሲቲ የገባበት ሁኔታ ነው ያለው። እንግዲህ ይሄ ምናልባት የብዙዎች የባለድርሻ አካላት ተሳትፎ ወይም ርብርብ ቢሆንም የዚህ የፕሮጀክት አስተዋጽኦም ቀላል አይደለም ብለን እናስባለን። ከቅድመ እስከ ድህረ ወሊድ በሕክምና አገልግሎት ወላድና ልጅን ከሞት ለመታደግ በትኩረት እየተሰራ እንደሚገኝ የደቡብ ኢትዮጵያ ክልል ጤና ቢሮ አስታወቀ። የደቡብ ኢትዮጵያ ክልል ጤና ቢሮ የህፃናት ኩፍኝ በሽታ መከላከያ ክትባት ዘመቻ በረጴ ወረዳ በይፋ አስጀምሯል። ደፋር ገመደ ዘገባውን አጠናክረዋል። ደመላሽ ጉልማ የተከታተለው ነው። ከዚህ ጋር በተያያዘ የደቡብ ኢትዮጵያ ክልል ጤና ቢሮ የህፃናት የኩፍኝ በሽታ መከላከያ ክትባት ዘመቻ መርሃ ግብር በጌዲዮ ዞን ረጴ ወረዳ በዛሬው ዕለት አስጀምሯል። የጤና ቢሮ ምክትል ኃላፊ አቶ መና መኩሪያ በወቅቱ እንደገለጹት ሀገር ተረካቢ ትውልድን የምትወልደውን እናትና የነገውን ሀገር ተረካቢ ዜጋን ሞት ለመከላከል በትኩረት እየተሰራ እንደሚገኝም ገልጸዋል። የእናቶችና የህፃናት ሞት ለመቀነስ እየተሰሩ ካሉ ስራዎች አንዱ የክትባት ዘመቻ ሲሆን በዚህም በጨቅላ ህፃናት ህይወት አድን ስራ አበረታች ውጤት እየታየ መሆኑን ኃላፊው አክለዋል። የክትባት አሰጣጥ ጥራት የጠበቀ ከመሆኑ የተነሳም የኩፍኝ በሽታ በአመቱ በክልሉ እንዳልተከሰተ ያስረዱ ምክትል ኃላፊው በዘመቻውም ተገቢውን ጥንቃቄ በማድረግ ስርጭቱ እንዲካሄድ የተለያዩ ስራዎች መስራትና በወረዳው ይህንን ስራ የሚያስፈጽሙ ተገንዝበው አስፈላጊውን ርብርብ እንዲያደርጉ መልእክታቸውን አስተላልፈዋል። ኩፍኝ በሽታ መከላከል የሚቻል ነው። አንዱም ደግሞ የህፃናትን የጨቅላ ህፃናትን ሞት በደንብ ካልተሰራ የሚጨምር ነው ማለት ነው። ቫክሲን መጥቷል። ሌሎች አስፈላጊ ነገሮች ሁሉ ድጋፎች እንደ ፌደራልም እንደ ክልልም እንደ ዞንም እንደ ወረዳም አስፈላጊ ነገሮች ሁሉ ሞቢላይዝ ተደርጓል። ጥራቱ የተጠበቀ ክትባት ሊሰጥ ይገባል የሚለውን አስምረን ልንይዘው ይገባል። የጌዲዮ ዞን ጤና መምሪያ ምክትል ኃላፊ አቶ ተስፋዬ ገደቾ በበኩላቸው ለወላድ እናትና ህፃናት ከሚደረገው የህክምና ስርዓት አንዱ የህፃናት የኩፍኝ በሽታ መከላከያ ክትባት ሲሆን መንግስት የነገውን ሀገር ተረካቢ ትውልድ ለማዳን በሚያደርገው የህክምና አገልግሎት ህብረተሰቡ በመገንዘብ ህፃናትን እንዲያስከትቡ ጥሪያቸውን አቅርበዋል። ህፃናትን ከህፃንነት ጀምሮ እስከ 10 ዓመት ድረስ ያሉ ህፃናትን በመከተብ ለነገው የሚሆን ትውልድ የነገውን ልጅ የነገውን አዋቂ የነገውን መሪ ካሁኑኑ በጤና ገንብተን ለማዘጋጀት የሚያስችለን ዋና መንገድ በመሆኑ ይህንን ደግሞ አንዳንድ ምልክቶች ሲታዩ የጤና ሴክተራችን እንደው የተንጠባጥቦ ኋላ የቀረ አንድም ነገር ሳይኖር ሌላ ጸጸት ውስጥ ከምንገባ ሁሉንም ወደ ኋላ መልሰን ለመስራት በያዝነው አቅጣጫና አቋም መሰረት ተረስቶ የቀሩ ክትባት ሲወስዱ መሀል ላይ የተዘለሉም ካሉ ከዚህ ዘመቻ ጋር ተያይዞ ሁሉንም አንድ ጋር ለማስኬድና የጤናን ሴክተር ስራ ወይም ደግሞ የጤናን በሽታን የመከላከል ስራ በአስተማማኝ ሁኔታ በአገሪቱ ለመዘርጋት እንዲመች ይህንን አጣምሮ ለማስኬድ የተዘጋጀ ፕሮግራም ነው። የረጴ ወረዳ ዋና አስተዳዳሪ አቶ ዮሐንስ እንሲ የኩፍኝ በሽታ ክትባት እድሜያቸው ከ6 ወር እስከ 10 ዓመት ለሆናቸው ህፃናት ከግንቦት 28 እስከ ሰኔ 1 2018 ዓ.ም ድረስ በጊዜያዊነት የክትባት መስጫ ጣቢያዎች፣ በትምህርት ቤቶች እንዲሁም በጤና ተቋማት በዘመቻ ይሰጣል ብሏል። በመምሪያው ጤናና ጤና ነክ ድንገተኛ አደጋ ቅኝትና ምላሽ ስራ ሂደት ቡድን መሪ አቶ ወንዳየሁ ብርሃኑ በዞኑ የጨቅላ ህፃናት ሞት ለመከላከል መደበኛ ክትባት ዘመቻ በየወቅቱ በትኩረት በመስራት አበረታች ውጤት መመዝገቡን አንስተው በቅርብ ጊዜ በታየው ናሙና በረጴ ወረዳ ላይ በኩፍኝ በሽታ የተጠቁ ህፃናት መገኘታቸውን አንስቷል። የኩፍኝ ክትባት እድሜያቸው ከ6 ወር እስከ 10 ዓመት ድረስ በረጴ ወረዳ ብቻ ከክልላችን በጌዲዮ ዞን በረጴ ወረዳ ብቻ የሚሰጠው ይህ መርሃ ግብር ዛሬ በዚህ ወረዳ ተካሂዷል።
የኩፍኝ ክትባት እንዲደረግም የተደረገው ዓላማ ከዚህ በፊት በዚህ ወረርሽኝ የተጠቁ ኩፍኝ ላይ የተጠቁ ህጻናት ከመገኘታቸው የተነሳ ለዚህ ምላሽ የሚሆነው ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት እና ከደቡብ ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በመቀናጀት ዛሬ በይፋ አስጀምረናል። የወረዳው ጤና ጽሕፈት ቤት ኃላፊ አቶ ደጀነ ሽብሩ እንደ ወረዳው ባለፉት ለአንድ ዓመት ያህል የኩፍኝ በሽታ አለመከሰቱን ገልጸው አሁን ላይ በታዩ ናሙና እንደ ወረዳው 29399 ህጻናት ለማስከተብ ታቅዶ አስፈላጊው ዝግጅት መደረጉን አመላክቷል። በሁሉም ቀበሌ ላይ እንግዲህ 29399 ልጆች እንዲከተቡ ዛሬ ያው ከክልል የሚመጡ ቲሞች አሉ፣ ከፌደራል የሚመጡ ቲሞች አሉ። እነኚህ ፕሮግራም የሚያስተባብሩ የተለያዩ አጋር ድርጅቶችም ያው የተሳተፉ ስለሆነ ስለዚህ ይህንን ስራ በዛሬ ቀን ሁሉም ቀበሌ ላይ ስራ የተጀመረ መሆኑን ለማብሰር ነው ዛሬ እዚህ እንግዲህ ያው ፕሮግራሙ የተካሄደው። የተባበሩት መንግስታት ድርጅት የተጎዳ መሬት መልሶ ማገገምና በረሃማነትን ለመግታት ያወጣውን ስምምነት በመተግበር ረገድ ኢትዮጵያ በርካታ ውጤታማ ስራዎችን እያከናወነች ስለመሆኑ ገልጿል። ይልማ አበበ ተከታዩን ይዘዋል። ኢትዮጵያ የተጎዳ መሬትን መልሶ ለማገገምና በረሃማነትን ለመግታት ባደረገችው እንቅስቃሴ አርአያ የሚሆን ስኬት እያስመዘገበች የምትገኝ ስለመሆኗ ነው የተገለጸው። በአሁኑ ወቅት በዓለማችን ላይ በሚከሰተው የደን ጭፍጨፋና ምንጣረው ከፍተኛ የአየር ንብረት ለውጥ እየተመዘገበ ይገኛል። በዚሁ ሰበብ በሚፈጠረው የመሬት መንሸራተትና መጎዳት የግብርና ምርትና ምርታማነት እየቀነሰ መሄድና በረሃማነት በመስፋፋት አስከፊ የአካባቢ ጥበቃ ስጋት በዓለማችን ላይ መጋረጡንም ጭምር የዘርፉ ምሁራን ይገልጻሉ። ከዓለማችን የመሬት ገጽታ ከ40% በላይ የሚሆነው ደረቅና ከፊል ደረቅ እንደሆነና በተለያየ ደረጃ የበረሃማነት ችግር ተጠቂ መሆናቸውንም የተባበሩት መንግስታት ድርጅት የበረሃማነት መከላከል ድርጅት እንደ አውሮፓውያን አቆጣጠር በ2023 ባወጣው ጥናታዊ ጽሑፍ አረጋግጧል። በዚህ ጥናት መሰረት ከ1 ቢሊዮን በላይ ነዋሪዎችም በእንደዚህ አይነት አስቸጋሪ አካባቢዎች እንደሚኖሩ ነው ትንበያው ያመላከተው። ኢትዮጵያ የተባበሩት መንግስታት ድርጅት የመሬት ማገገምና በረሃነት መስፋፋትን ለመከላከል የሚያስችል የተለያዩ ዓለም አቀፋዊና አህጉራዊ ስምምነቶችን ተቀብላ ያጸደቀችና የሀገራችን ሕግ አካል ያደረገች ሲሆን በገባችውም ስምምነት መሰረትም 22 ሚሊዮን ሄክታር ያህል የተራቆተ መሬት መልሶ እንዲያገግም ለማስቻል አቅዳ በመተግበር ላይ ትገኛለች። እስካሁን በዘርፉ በተደረገውም ርብርብ በርካታ አዎንታዊ ተግባራትን እያከናወነችም ትገኛለች። ለዚህም ምላሽ ለመስጠት የኢትዮጵያ መንግስት በተግባር የተደገፈ ሁለገብ ፖሊሲዎችንና ስትራቴጂዎችን ቀርጻ በመንቀሳቀስ ላይ ነው። ይህንን ፖሊሲ ተግባራዊ ለማድረግም በተቀናጀ የተፋሰስ ልማት አማካይነት አካላዊና ስነ ህይወታዊ የደን መልክዓ ምድር መልሶ ማገገሚያ ዘዴዎችን በስፋት በማጣመር ተግባራዊ እያደረገችም ትገኛለች። በኢትዮጵያ የደን ልማት አረንጓዴ አሻራና የተራቆተ መሬት ማገገሚያ መሪ ስራ አስፈጻሚ የቀርከሃ ልማትና ቴክኖሎጂ ቡድን መሪና በተቋሙ የተመድ የተጎዳ መሬት መልሶ ማገገምና በረሃማነት መከላከል ተወካይ የሆኑት ዶክተር ተሾሜ ታምራት እንደሚሉት ኢትዮጵያ ከስምምነቱ ጀምሮ የመሬት መልሶ ማገገምና በረሃማነትን ለመከላከል ባደረገችው ህዝባዊ ንቅናቄ በሚሊዮን የሚቆጠር ዜጎችን በማደራጀትና በማንቀሳቀስ በየዓመቱ በአፈርና ውሃ ጥበቃና የችግኝ ተከላ ስራዎች አመርቂ ውጤት እያስመዘገበች ነው ብለዋል። እንደ ዶክተር ተሾሜ ገለጻ በስነ ህይወታዊ ዘርፍም በተከናወኑ ስራ በተፈጥሮ የታገዘ አገር በቀል እጽዋት መልሶ ማልማትና የደን መሬትን በመከለልና ከንክኪ ነጻ በማድረግ እንዲሁም ባለፉት 7 ዓመታት ተቀርጾ በመተግበር ላይ የሚገኘው የአረንጓዴ አሻራ ብሔራዊ መርሃ ግብር ከ48 ቢሊዮን በላይ የደንና ልዩ ልዩ ፋይዳ ያላቸው የጥምር ግብርናን በማከናወን አካባቢው ኢኮኖሚያዊና ማህበራዊ ጠቀሜታዎችን ማግኘት ተችሏል በማለት አብራርተዋል። በእነዚህ የተቀናጀ የስነ ህይወታዊ እና ስነ ምህዳራዊ ስራዎች አማካይነት የተጎዱ መሬቶች እንዲያገግሙ፣ የአፈር ለምነት እንዲመለስና የደን ሽፋን እንዲጨምር በማድረግ ሀገሪቱ የምግብ ዋስትናን በማረጋገጥ የአየር ንብረት ለውጥ ተጽዕኖን መከላከል፣ የከርሰ ምድርና ገጸ ምድር ውሃ ግኝትን ማጎልበትና ሌሎች ዘርፈ ብዙ ፋይዳዎችን ማግኘት ተችሏል። ለዘገባችን ጥንቅር የኢፌዴሪ የደን ልማት መረጃን በማጋራት ተጠቅመናል። የምትከታተሉት የዜና ሰባት ወጃችን አሁንም ቀጥሏል። ከውጭ በትንታኔ ወደ ተመለከትነው ጉዳይ እንዘልቃለን። ቻይና በመካከለኛው ምስራቅ ቀውስ ብቸኛው አጸባጫሪ እስራኤል መሆኗን አስታውቃለች። አሜሪካ በኢራን ሰርክ የባህር ጦር ሰፈርን ኢላማ ያደረገ ጥቃት ፈጽማለች። ወደ ስምምነት የተቃረበው ጦርነት እንደ አዲስ እንዳገረሽም እየተፈራ ይገኛል። ለዓለም አቀፉ የትንታኔ ዘገባ ደመላሽ ጉልማ።
በቤጂንግ ታላቁ ህዝባዊ አዳራሽ ላይ በተካሄደው ከፍተኛ ስብሰባ ላይ ፕሬዝዳንት ሺ ጂንፒንግ ለአቡዳቢው ልዑል አልጋ ወራሽ እንደተናገሩት ለመካከለኛ ምስራቅ ዘላቂ ሰላም የግጭቱ መነሻም እስካልተገኘ ድረስ በቀጠናው ላይ ሰላም ሊረጋገጥ አይችልም። ስለሆነም በቻይና አመለካከት ዋነኛ የጦርነቱ መንስኤ ኢራን ሳትሆን የእስራኤል ወታደራዊ እንቅስቃሴ ነው ሲሉ አስገንዝበዋል። ፕሬዝዳንት ሺ ጂንፒንግ ስብሰባቸው ላይ በሰላምና አብሮነት በሀገራዊ ሉዓላዊነት አከባበር በዓለም አቀፍ ህግጋቶችና እንዲሁም በባህረ ሰላጤ የአካባቢ ልማቶች ላይ ያተኮረ ባለ 4 ነጥብ ሐሳብ አቅርበዋል። ሀገራቱ እነዚህ መሪዎች ላይ የሚሉ ከሆነ ክልሉ እጅግ አደገኛ በሆነ መልኩ ሎ ኦፍ ዘ ጀንግል በማለት ወደ ጠሩ ጭፍን አስተሳሰብ ሂደት ውስጥ ሊወርቅ እንደሚችል ማስጠንቅቋል። ሺ ጂንፒንግ ለቀጠናው አለመረጋጋት እስራኤል ብቸኛው ተጠያቂ ያደረጓት ሲሆን አብዛኛዎቹ የቀጠናው መሪዎች በግል ብቻ ሊያስቡ የሚችሉትን ነገር ቻይና በይፋ በመናገር ለአረብ ሀገራት ግልጽ የሆነ መልእክቷን አስተላልፋለች። ኢራን አሜሪካ ለፈጸመችበት ጥቃት አጸፋው በኩዌትና ባህሬን በሚገኙ የአሜሪካ ጦር ሰፈሮች ላይ ባላስቲክ ሚሳኤሎችና በድሮኖች ጥቃት ፈጽማለች። ጥቃቱ በደቡብ ኢራን በሚገኙ ጦር ሰፈሮች ላይ አሜሪካ የፈጸመችውን ተከታታይ ጥቃቶች ተከትሎ የተወሰደ የአጸፋ እርምጃ ነው ተብሏል። 5 ባላስቲክ ሚሳኤሎች ወደ ኩዌት የተወነጨፉ ሲሆን ቁጥራቸው በውል ያልታወቁ ደግሞ ወደ ባህሬን ተወንጭፏል። በዓለም አቀፍ ሚዲያዎች እየተዘዋወሩ የሚገኙ ተንቀሳቃሽ ምስሎች በባህሬን ከሚገኘው የአሜሪካ ባህር ኃይል 5ኛ ፍሊት ዋና መስሪያ ቤት ሲቃጠልም ያሳያሉ። የኢራን ጠቅላይ መሪ ከፍተኛ ወታደራዊ አማካሪ ለሲኤንኤን ጦርነቱ ከቀጠለና አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳ ካልተነሳም ጦርነቱ ወደ ህንድ ውቅያኖስ፣ ቀይ ባህር፣ ባብ ኤል መንደብ ሰርጥና ሜዲትራኒያን ባህር ድረስ እናሰፋለን በማለት እስካሁን ጥቃት ስንፈጽምባቸው ከነበሩ የአሜሪካ ጦር ሰፈሮች በተጨማሪም ሌሎች ቀጠናዎች ላይ በሚገኙ የአሜሪካ ጦር ቤዞች ላይ ጥቃት በመፈጸም ለጦርነቱ ሌላ ገጽታ እንሰጣለን ብለዋል። የኒኩሌር ጦር መሳሪያና የሆርሙዝ ሰርጥን ዋነኛ የመደራደሪያ አድርጋ የቆየችው ቴሄራን በውጭ ሀገር የሚገኘው ገንዘቧ እንዲለቀቅላት ጠይቃለች። የኢራን ጠቅላይ መሪ የሙጅታባ አማካሪ የሆኑት ሞሐስ ረዚ የገንዘብ ጉዳይ ውይይቱ አካል ሆኖ ቀጥሏል ሲሉም ተናግሯል። አማካሪው አክለው የታገደብን 24 ቢሊዮን ዶላር ሳይለቀቅልን አንደራደርም ብለዋል። የኢራን የውጭ ጉዳይ ሚኒስትር የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከሀገሪቱ የበላይ መሪ ሙጅታባ ጋር ለመገናኘት በተደጋጋሚ ያሳዩትን ፍላጎት ኮንነዋል። ሚኒስትሩ ትራምፕ በእውነተኛ ዓለም ውስጥ እየኖሩ አይደለም ሲሉም ተችቷል። አሜሪካ ወደፊት በኢራን ጥቃቶች ለሚጎዱ ለባህረ ሰላጤው ሀገራት መልሶ ግንባታ ድጋፍ የሚውሉ የኢራን ንብረቶችን ጥቅም ላይ ለማዋል ማቀዷ ተሰምቷል። ይህ እቅድ የተሰማው የአሜሪካ የገንዘብ ሚኒስትር ስኮት ቤንስተን የፖሊሲ አቅጣጫም በቅርብ ከሚያውቁ ምንጮች መሆኑን ሮይተርስ የዜና ወኪል ዘግቧል። እንደ ምንጮቹ ገለጻ ከሆነ የሀገሪቱ የገንዘብ ሚኒስትር ትሪጀሪ ዲፓርትመንት ከዚህ ቀደም በኢራን ጥቃቶች ለደረሱ ጉዳቶች ጥገና የሚውሉ የኢራን ንብረቶችን የመጠቀም ጉዳይንም በቁም ነገር እየተመለከተ ይገኛል። በዚህ መሰረት ሚኒስትር ቤሴንት የመደቡት የስራ ቡድን በባህረ ሰላጤው ሀገራት ያለውን ነባራዊ ሁኔታ በመገምገም ግጭቱ ከተቀሰቀሰበት ጊዜ ጀምሮ በኢራን ሳቢያ ለደረሱ ጉዳቶች የጥገና ወጪ ግምትም በቅርቡ እንዲቀርብለት ይጠይቃል። ይህ የዋሽንግተን እቅድ ይፋ የሆነው ቴሄራን በባህረ ሰላጤው ሀገራት ላይ የምታደርገውን ጥቃት በድጋሚ ባጠናከረችበት ወቅት ነው። ሰሞኑን ኩዌትና ባህሬን ከኢራን የተተኮሱ ባሊስቲክ ሚሳይሎቹን ማክሸፋቸውን አስታውቋል። አሜሪካና እስራኤል ባለፈው የካቲት ወር መጀመሪያ ላይ ጥቃቶችን መሰንዘር ከጀመሩ ወዲህ በርካታ የገልፍ ሀገራት ተደጋጋሚ የኢራን ድብደባዎች እየደረሱባቸው ይገኛል። የምትከታተሉት የዜና 7 ወጃችን ስፖርታዊ ጉዳዮችን አሁን ወደ እናንተ ያደርሳል። ገዲዮ ቴሌቪዥንን ምርጫችሁ አድርጋችሁ ወዳችሁና ፈቅዳችሁ ስለምትከታተሉን ከልብ እናመሰግናል። ዓለም አቀፍ መድረኮች ላይ የኢትዮጵያ አትሌቶች ደማቅ ድሎችን ማስመዝገባቸውን ቀጥለዋል። አሜሪካ፣ ሜክሲኮና ካናዳ በጥምር በሚያስተናግዱት የ2026 ዓለም ዋንጫ የሚሳተፈው የኢራን ብሔራዊ ቡድን ሜክሲኮ መግባቱ ተሰምቷል። እነዚህንና ሌሎች ስፖርታዊ ጉዳዮችን በስፋት ሃይማኖት ጀንበሩ ተመልክቷቸዋል። በብራዚል በተካሄደው የሪዮ ዴ ጄኔሮ ማራቶን ኢትዮጵያውያን አትሌቶች በሁለቱም ጾታዎች ድል ሲቀዳጁ በስቶክሆልም ዳይመንድ ሊግ ደግሞ አትሌት ብርቄ ኃይሎም አስደናቂ ድል ማስመዝገብ ችላለች። በትላንትናው ዕለት በተካሄደው የዘንድሮ የሪዮ ዴ ጄኔሮ ማራቶን ውድድር ቀደም ብሎ ከፍተኛ ግምት ያገኘው አትሌት ጸጋዬ ጌታቸው በአስደናቂ አጨራረስ የወንዶቹን ውድድር በአንደኝነት አጠናቋል። ጸጋዬ ውድድሩን ለመጨረስ 2 ሰዓት ከ10 ደቂቃ ከ23 ሰከንድ የወሰደበት ሲሆን ሌላኛው ኢትዮጵያዊ አትሌት አንተናየው ይስማ
በሰከንድ ልዩነት ተበልጦ በሁለተኝነት አጠናቋል። በሴቶች በኩል አትሌት ጋዲሴ ሙሉ 2 ሰዓት ከ25 ደቂቃ ከ46 ሰከንድ በሆነ ሰዓት በመግባት ውድድሩን በበላይነት አጠናቃለች። በሴቶች ዘርፍ ኢትዮጵያውያን አትሌቶች ከአንደኛ እስከ አምስተኛ ያለውን ደረጃ በአጠቃላይ በመቆጣጠር ፍጹም የበላይነታቸውን ማሳየት ችለዋል። በሌላ በኩል በስዊድን ስቶክሆልም በተካሄደው የዳይመንድ ሊግ ውድድር አትሌት ብርቄ አየሎም በ1500 ሜትር አስደናቂ ድል ማስመዝገብ ችላለች። ብርቄ ከ2 ቀናት በፊት በሩሲያ ሞስኮ በተካሄደው በተመሳሳይ ርቀት ውድድር በአንደኝነት ማጠናቀቋ የሚታወስ ሲሆን አሁን ደግሞ በአጭር የሰዓት ልዩነት 4 ደቂቃ ከ68 ሴኮንድ በስቶክሆልም ዳግም በማሸነፍ አስደናቂ ብቃቷን ማሳየት ችላለች። በዚህ ውድድር ላይ የተካፈለችው ሌላኛ ኢትዮጵያዊት አትሌት ሀረገወይኒ ካላዩ ውድድሩን በአራተኝነት ማጠናቀቅ ችላለች። አሜሪካ፣ ሜክሲኮና ካናዳ በጥምር በሚያስተናግዱት የ2026 የዓለም ዋንጫ የሚሳተፈው የኢራን ብሔራዊ ቡድን ሜክሲኮ መግባቱ ተነግሯል። ብሔራዊ ቡድኑ ወደ ሜክሲኮ ያቀናው ከአሜሪካ ቪዛ አሰጣጥ ጋር በተያያዘ ውዝግብ ውስጥ በመግባቱ እንደሆነ ተነግሯል። ብሔራዊ ቡድኑ በሜክሲኮ ቲጁዋና ከተማ በትላንትናው ዕለት የደረሰ ሲሆን ልምምዱን በቲጁዋና በማድረግ ለምድብ ጨዋታዎች ብቻ ወደ አሜሪካ ስቴዲየሞች እንደሚያቀና ተነግሯል። ቀደም ሲል የኢራን ብሔራዊ ቡድን 15 አመራሮች ና ድጋፍ ሰጪ አባላት የአሜሪካ ቪዛ መከልከላቸውን በመግለጽ ጉዳዩ በስፖርት ላይ የተደረገ ፖለቲካዊ ጣልቃ ገብነት ሲል ማውገዙ ይታወሳል። የኢራን እግር ኳስ ፌዴሬሽን ኃላፊ ምክትላቸውና የሚዲያ ዳይሬክተሩ የአሜሪካ ቪዛ ከተከለከሉ የኢራን ብሔራዊ ቡድን አባላት መካከል እንደሚገኙ ታውቋል። የአሜሪካን ባለስልጣናት በበኩላቸው ኢራን ከኒውዚላንድ ጋር ጨዋታውን ከምታደርግበት 10 ቀን አስቀድሞ ለሁሉም የኢራን ተጫዋቾችና የድጋፍ ሰጪ የቡድን አባላት ቪዛ መዘጋጀቱን አስታውቀዋል። ኢራን አግባብነት የሌለው ክስ በማቅረብ አሸባሪዎችን ወደ አሜሪካ ለማስገባት እየሞከረች ነው ያሉት ባለስልጣናቱ በተለይም ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ማንኛውም የስፖርት ልዑካን ወደ ዋሽንግተን እንደማይገቡ ገልጿል። የዓለም ዋንጫው በፈረንጆቹ ሰኔ 11 የሚጀምር ሲሆን የዓለም ዋንጫው ሲጀምር አሜሪካ በታሪክ ጦርነት የገጠመቻትን ሀገር በእግር ኳስ ያስተናገደች ብቸኛ ሀገር እንደምትሆን ይጠበቃል። ፍሎረንቲኖ ፔሬዝ በድጋሚ የሪያል ማድሪድ ፕሬዝዳንት ሆነው መመረጥ ችለዋል። በትላንትናው ዕለት በተካሄደው የሪያል ማድሪድ ፕሬዝዳንታዊ ምርጫ ፍሎረንቲኖ ፔሬዝ በድጋሚ ነው መመረጥ የቻሉት። ከይፋ ውጤቱ አስቀድሞ ሲገለጽ እንደዋለው ፔሬዝ ወጣቱን ባለሀብት ኤንሪክ ሪኬልሜን በሰፊ ልዩነት ማሸነፍ ችለዋል። ይህ ውጤት ለሩብ ምዕተ ዓመታት ሎስ ብላንኮቹን የመሩትን ሰው ወደ 30ኛ ዓመት ያንደረድራቸዋል ተብሏል። ፍሎረንቲኖ ፔሬዝ ምርጫውን ማሸነፋቸውን ተከትሎ እስከ 2030 ድረስ የክለቡ ፕሬዝዳንት ሆነው እንደሚቀጥሉ ተነግሯል። የጋላክቲኮ አለቃ ሆዜ ሞሪኒዮን ወደ ቀደመ የአሰልጣኝነት መንበራቸው መመለስን ጨምሮ እንደለመዱት የወቅቱን የዓለም እግር ኳስ ከዋክብትን ወደ ሳንቲያጎ በርናቢዮ ያመጣሉ ተብሎ ይጠበቃል። ፍሎረንቲኖ ፔሬዝ ተፎካካሪያቸው ሪኬልሜን 65% ድምጽ በማግኘት አሸንፈው ዳግም ሊመረጡ ችለዋል። ፍሎረንቲኖ ፔሬዝ በክለቡ ታሪክ ለረጅም ዓመታት ክለቡን በፕሬዝዳንትነት ማገልገል የቻሉ መሪ ለመሆንም ችለዋል። ምርጫውን ካሸነፉ በኋላ ለኔና ለሁሉም የማድሪዳውያን ልዩ ቀን ነው ሲሉ ፍሎረንቲኖ ፔሬዝ ተናግረዋል። የቀድሞ የአርሰናልና የማንቸስተር ዩናይትድ አጥቂ ሩበን ቫን ፐርሲ ከ15 ወራት ቆይታ በኋላ ከፌኖርድ ዋና አሰልጣኝነቱ ተሰናብተዋል። በ42 ዓመቱ አሰልጣኝ እየተመራ ፌኖርድ በዘንድሮ የውድድር ዘመን በሆላንድ ኤርዲቪዚ ሁለተኛ ደረጃን ይዞ ማጠናቀቅ ችሏል። ክለቡ በአገር ውስጥ ውድድሮችም ሆነ በአውሮፓ መድረክ ላይ የታየውን የውጤት ማሽቆልቆል ተከትሎ አሰልጣኙን ማሰናበቱን ዘ አትሌቲክስ ዘግቧል። የቴክኒክ ዳይሬክተሩ ዴቪ ሪጋውክ ውሳኔው ከባድ እንደነበረ በመግለጽ ከአዲስ የውድድር ዘመን በፊት ክለቡ አዲስ አሰልጣኝ እንደሚያስፈልገው ያምናል ብለዋል። ቫን ፐርሲ የፌኖርድ አሰልጣኝ ሆኖ ከመራቸው 58 ጨዋታዎች 30ውን ጨዋታዎች ማሸነፍ ችሏል። የቀድሞ ሆላንዳዊ ተጫዋች በ2019 ነበረ ጫማውን ከሰቀለ በኋላ የአሰልጣኝነት ስራውን የጀመረው። ዴኒማርካዊ አማካይ ክርስቲያን ኤሪክሰን በጨዋታ መሃል በድጋሚ ራሱን ስቶ መውደቁ ተገልጿል። ዴኒማርክ ከዩክሬን ጋር ያደረጉት በነበረው የወዳጅነት ጨዋታ እንዲቋረጥ ምክንያት ሆኗል። የዴኒማርክ እግር ኳስ ፌዴሬሽን ተጫዋቹ ወደ ሆስፒታል እንደተወሰደና አሁን ላይ መንቃቱንም ገልጸዋል። የቀድሞ የቶተንሃምና የማንቸስተር ዩናይትድ ተጫዋች ኤሪክሰን ከዚህ ቀደም በ2020 የአውሮፓ ዋንጫ ውድድር ላይም በልብ ህመም ራሱን ስቶ ወድቆ እንደነበር የሚዘነጋ አይደለም። በተደረገለትም ሕክምና ተሽሎ
አገልግሎት ወደ ጨዋታ መመለሱ የሚታወስ ሲሆን በድጋሚ ይህ ክስተት ማገርሸቱ ምናልባትም ዴንማርካዊ አማካይን በድጋሚ በእግር ኳስ ሜዳ ላይ ላንመለከተው እንደምንችል እየተዘገበ ይገኛል። የተወደዳችሁ ተመልካቾች የተከታተላችሁትን የዜና 7 ወጃችንን ከማጠቃለላችን በፊት አበይት ጉዳዮችን በድጋሚ እናስታውሳቸዋለን። የዲላ ዩኒቨርሲቲና ገደቦ ዞን በገደብ ሁለተኛ ደረጃ ትምህርት ቤት የገዱ ፕሮጀክት ማጠቃለያ መርሃ ግብር አካሄዱ። ከቅድመ እስከ ድህረ ወሊድ በሕክምና አገልግሎት ወላድና ልጅን ከሞት ለመታደግ በትኩረት እየተሰራ እንደሚገኝ የደቡብ ኢትዮጵያ ክልል ጤና ቢሮ አስታወቀም። ከውጭ አቤት አድርገን በዜና 7 ወጃችን የተመለከትነው ጉዳይ ቻይና በመካከለኛው ምስራቅ ቀውስ ብቸኛዋ ጸብ አጫሪ እስራኤል መሆኗን አስታውቋለች የሚሉት በዜና 7 ወጃችን አቤት አድርገን ስፖርታዊ ዘገባዎችን ጨምሮ የተመለከትናቸው ጉዳዮች መካከል ሲሆኑ የዜና 7 ወጃችን አሁን በተከታተላችሁት መልኩ ተጠናቋል። የዜና 7 ወጃችንን ከመላው ስቱዲዮ ባለሙያዎች ጋር በመሆን ደግሞ እኔ መስፍን አለሙ ወደ እናንተ ሳደርስ ቆይታ አድርጌያለሁኝ። ከገደው ቴሌቪዥን በሁለቱም ቋንቋዎች ወደ እናንተ የሚደርሱ የተለያዩ ዝግጅቶች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። በኔ በኩል ዜና 7 ወጃችን በዚሁ ያበቃል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። መልካም ጊዜን ተመኘን።